ቤተሰቦች አደራ ማርያም መንግሥተ ሰማያት መርታ ምታገባ የብዙሃን እናት የምታብስ እንባ። ከዚህ መርዛማ አካሄድና ከዚህ መርዛማ የዩቲዩብ ቻናል ልጆቻችሁን ጠብቁ። ሩፋኤል ከ2 ሚሊዮን ሰብስክራይበር በላይ ባለው የዩቲዩብ ቻናሉ ለልጆች ማስተማሪያ ይሆናል ብሎ እየለቀቀ ካለው ሃይማኖታዊ እንቅስቃሴ ልጆቻችሁን ቆጥቡ። አህያን ብታገኙት ምን ትነግሩታላችሁ? በሬንም ብታገኙት ምን ትነግሩታላችሁ? ምክንያቱም ይህ ሰው የራሱን አስተምህሮት በልጆች ልብ ውስጥ ትክክለኛ ያልሆነውን የመጽሐፍ ቅዱስ ትምህርት ያልሆነውን የልጆች አይምሮና ልብ ውስጥ እየሳለ ስለሆነ ልጆቻችሁን ታደጓቸው። ለምኜ እግራቸው ላይ ለምኜ ጨርሼ ወደ ክፍሌ ስገባ ምስር የቻርጅ ገመድ አንስታ አንገቷን አንቃለ ፌንት ነቅላለች። በቤተሰቦቿና ፍቅረኛዋ መሀል እየተፈጠረ ያለው አለመግባባት ጥቂት ትንሽ እየተጧጧፈ እየመጣ ይመስለኛል። ሰላም እንዴት ናችሁ? ዛሬም የሳምንቱን ቪዲዮ ይዤላችሁ ቀርቤያለሁ። ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ደግሞ መላእክት ስም አንድ ላይ እንዘምረዋለን። እሺ ልጆች፣ ሚካኤል 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 ገብርኤል 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 ሩፋኤል 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 ኡራኤል ኡራኤል በሉ እንጂ ኡራኤል ይህንን ቪዲዮ ሳይ እነሱ በዚህ ልክ የሃይማኖታዊ እንቅስቃሴዎቻቸውን በልጆች ልብ ውስጥ ለማተም እንግዲህ በዚህ ልክ እየተጣጣሩ ነው ያሉት። የመላእክትን ስም እያለ እየጠቀሰ መጥቶ ጭራሽ መጽሐፍ ቅዱስ የማያውቃቸውን የመላእክትን የስም ዝርዝሩላ የልጆች ልብ ውስጥ እያስቀመጠ ይገኛልና እኔ ሁሌም እንደምነግራችሁ ኔጌቲቭ መሆን ፈልጌ ሳይሆን ይሄ ባይብሊካል የሆነ አስተምህሮቶቹን በመዝሙር አድርጎ ልጆችን ታውቃላችሁ፣ በመዝሙር የቀረበላቸውን ነገር ቶሎ ካች ለማድረግ ይቀላቸዋልና ይህም በሕፃናት የሚነግድ ወንድም ስለሆነ በጣም እኔ ቱዚስ ኤክስትሪም ይሄዳል ብዬ አላሰብኩኝም። ግን የፊደል የምን እያደረጉ ሚስ ራቼል በምትባለው የውጭ የህፃናት ፕሮግራም ላይ የምትሰራን የአንዲትን ሴት ኮንተንት ነው ኮፒ ያደረገው እና ምንም አይቀሩም። በቃ ምንም ማለት ነው ኮፒን ያደረገው። ፍሬንድ ማደንቅለት አእምሮ አለው። በቃ በጣም ገብቶታል፣ ቢዝነሱን በልቶታል። በምን መስራት እንዳለበትና እንዴት መሸቀል እንዳለበት ገብቶታል። በቃ እሱ በዩቲዩብ ብቻ ኢምፓየር የገነባ ጀግና ነው እና በዚህ ክሬቲቪቲ ያው የተኮረጀ ቢሆንም ኢትዮጵያ ውስጥ እንዴት ቢዝነስን መስራት እንዳለብን የተጠቀምክበትን ሜትድ ሳላደንቅልህ አላልፍም። ግን ደግሞ ይህ ሃይማኖታዊ እንቅስቃሴ ብዙዎች ልብ ውስጥ አልሆኔ ነገር እየዘራ ስለሚመጣ ስፔሻሊ በወንጌላውያን አማኞች። ለዚህ ነው ልጆቻችሁን ከእንደዚህ አይነት ዩቲዩብ ታደጉ የምላችሁ። ሊቀ መላእክት ሶርያን ትናክብሩ። እሺ ልጆች፣ አሁን ደግሞ የአምላካችን እናትን ስም እናጠናለን። እሺ ማር ማለት በምድር ጣፍቶ የሚበላ ያም ደግሞ በሰማይ የሚጥም ወለላ ማርያም መንግሥተ ሰማያት መርታ ምታገባ ሉክ መንግሥተ ሰማያት መርጣ ምታገባ። ለዚህ ነው የምላችሁ
አሁንም ደግመዋለሁ፣ ከዚህ ሰው አስተምህሮት ከዚህ ሰው እንቅስቃሴ ልጆቻችሁን ጠብቁ፣ ልጆቻችሁን ከልሉ፣ ለልጆቻችሁ ከለላ ሁኑ። ወንጌላውያን አማኞች አትክፈቱላቸው ይሄን የዩቲዩብ ቻናል በጭራሽ ማለት ነው፣ አትክፈቱ። ከፈለገ በራሳቸው ቲቪ ቻናል ይልቀቁላቸው። አለስ አዘርዋይስ ግን በዩቲዩብ ቻናሉ ላይ ድንቅ ልጆች ብሎ ገብተዋል። ልጆች ይወዱታል፣ ትላልቁም ይወደዋል። ከዛ እያለ ወደ ሃይማኖት እያጋደለ ሲመጣ አይተናል፣ በጣም አይተናል። ወንጌላውያን አማኞችም ሲቀርቡበት ህፃናት አይተንበታል። የወንጌላውያን አማኝ ቤተሰብ ያላቸው ህፃናትም ቀርቦበት አይተናል። ነገር ግን አሁን እየሄደ ያለው አካሄድ ፐርሰናሊ መጥፎ ሰው ባይሆንም በጣም ቅን ሰው፣ በጣም ጥሩ ሰው ቢሆንም ግን ደግሞ በዩቲዩብ ቻናሉ ላይ አሁን በህፃናት ፕሮግራም ዙሪያ እየሰራ ያለው ነገር ትክክል ስላልሆነ ኢባይብሊካል ስለሆነ ልጆቻችሁን እንድትጠብቁና ከዚህ እንቅስቃሴው ልጆቻችሁን እንድትገድቡ ከወዲሁ ላሳስባችሁ ወዳለሁ። የብዙሃን እናት የምታብስ እንባ ማርያም ህዝቡን እንደሚምር ልጇ ቃል ሲሰጣት የቱ ጋር ነው የሰጣት? ለሷ ነው ቃል የሰጣት። ጊዜ ተባለች ኪዳነ ምህረት፣ ያን ጊዜ ተባለች ኪዳነ ምህረት የቱ ጋር ብሎ መጠየቅ ጥሩ ነው። ይሄ ነገር ለእኛም ጥሩ ስለሆነ ማለት ነው። አንዳንድ ትላልቅ ሰዎች አሉ ቁጭ ብሎ የሚያዩት ስለሆነ ኪዳነ ምህረት ተብላ የተባለችው የቱ ጋር ነው? በየትኛው መጽሐፍ ቅዱስ ክፍል ነው? ኪዳንስ የተገባላት በሷ ምክንያት ትውልድ ይድናል፣ ከኃጢአት ይድናል ተብሎ ኪዳን የተገባበትስ የቱ ጋር ነው? በእግዚአብሔርና በሰው መሃል ያለውን የጸብና የጥል ግድግዳ አፈርሳለሁ ባንቺ የተባለበትስ የቱ ጋር ነው? አሁን ጫካ ውስጥ ብትገቡና አህያን ብታገኙት ምን ትነግሩታላችሁ? እንዘምረው። እሺ አህያን ብታገኙት ምን ትነግሩታላችሁ? በሬንም ብታገኙት ምን ትነግሩታላችሁ? ፍየልን ብታገኙት ምን ትነግሩታላችሁ? የት ሰፈር ናችሁ ካለ ምን ትመልሳላችሁ? አሁን ጫካ ውስጥ ብትገቡና አህያን ብታገኙት ምን ትነግሩ? ለልጆች እኮ ጥሩ ነው። ለዚህ ነው ቢዝነስ ማን ነው የምላችሁ። ለዚህ ነው በቃ በቀላሉ ልጆችን ማግኘት ይችላል፣ ልጆችን ማስመጥ ይችላል። በፍቅር ጠብ ማድረግ የሚችል ሰው ነው። እና ሰይጣን ደግሞ በጣም ጥበበኛ ነው፣ ዊዝደም ፉል ነው ሰይጣን። እና በዚህ መልኩ እየገባ እንግዲህ የልጆቻችሁን ሶል ሊነጥቅ ይችላል። እና አሁንም ልድገምላችሁ አይደል፣ ልጆቻችሁን ከዚህ ሰው ጠብቁ። በቃ ከዚህ ሰውዬ ልጆቻችሁን ጠብቁ። የዛን ቀን ፌንት ሰርታ አልወደቀችም። እንደውም አንገቷ ላይ ሶኬት ገመድ አድርጋ ራሷን ልትአንቃ ወድቃ ነበረ። ምክንያቱም ከሱ ስሙት። ያው ተስፍሽ አዳዲስ ነገር ያው እኔ ማውራት የማልፈልጋቸውን ነገሮች እየነገርከኝ ነው። እሺ ይሄኛው ነገር ደግሞ የተፈጠረው የፈረንጆች አዲስ ዓመት ለማክበር በቃ ነይ ኑ ምናምን ብዬ ይዣቸው ወጣው ወደ ከተማ እኛ ካለንበት ወጥቶ ያለ ከተማ እዛ ሄድን። እኔ ትኬት ለማስተካከል ስሯሯጥ ሁለቱ ተጣልተው አገኘሁ። በቃ ምስር ወደ ቤት መሄድ እፈልጋለሁ ምናምን አለች። ኦኬ እሺ ምንድነው? አይ ማውራት አልፈልግም እሺ ምናምን አልኩኝ። ከዛ ዝም ብዬ ለማረጋጋትም ሞከርኩኝ። የሚረጋጋ ነገር አልሆነልኝም። በቃ እሺ ትንሽ ሄድንና ሌላ ቦታ ቁጭ አልን። ያው ምስር ትንሽ ቶሎ ነው ምግብ የምንበላው። በሰዓቱ ምግብ ይዘን አልወጣን። በቃ ምግብ እንውሰድ ትንሽ ጊዜው ሊሄድም ስለሚችል ርችት ለማየት ነው። ያው ብዙ ጊዜ ቤት ነው ማስቀምጣቸው። ስንወጣም ትንሽ እንዳይደብራቸው ትንሽ ቦታ ነው የምንንቀሳቀሰው። ከዛ የዘለለ ነገር ስለሌለ እዛ በአጋጣሚ ሄድን። ምግብ ልንገዛ ስትሪት ፉዶች አሉ፣ ከነሱ ልንገዛ ሄድን። በሰዓቱ ወረፋ ስለነበረ ብዙ ሰዎች ነበሩ። እሱን አስተናግዶ እስኪጨርስ እኛ ቆመናል። መጡ። እንዴት መንገድ ላይ ትታችሁኝ እናንተ እዚህ ጋር ትቆማላችሁ በሚል ነው ጭቅጭቅ የተጀመረው። ከሰሞኑ በጣም የሚያስጠላ ቶፒክ ተነስቷል። ሞታ እንኳን እረፍት የማታገኝበት አይነት ነገር ነው እየተፈጠረ ያለው እና
አዘን እንኳን አዘኗ ከውስጣችን ሳይወጣ በቃ ተደራርቦብናል። ለምንድነው መረዳት የሚከብዳችሁ? ለምንድነው የማትረዱን? ያኔ አሟት ህመሟ በጣም እኮ አስከፍቶናል። በጣም የምንወዳት ዘማሪ እኮ ናት የታመመችው ያኔ ማለት ነው። ከዛ ታመመች ተባልን፣ ዱብዳ ሆነ። ከዛ ዳነች፣ ተፈወሰች፣ ካለባት ካንሰር ህመም ተፈወሰች ተባልን። በቃ ተደሰትን፣ እልላልን። ከዚያ በኋላ ደግሞ መታመሟን ሳንሰማ ድጋሚ በአንድ ቀን ኢንተርቫል 24 ሰዓት ባልሞላ ውስጥ ድጋሚ ሌላ ካንሰር ተገኘባት ተባለ። እንጸልዩላት ተባብለን ሁላችንም ገና ደግሞ እርስ በእርስ እሷን ለማበርታት መታገል ስንጀምር 24 ሰዓት ባልሞላ ውስጥ ደግሞ አረፈች ተባልንና ከዛ አሁን ደግሞ ድጋሚ ልጁ ቤተሰቦቿ ትንኮሳ እያደረሱብኝ ነው፣ ቤተሰቦቿ እንዲህ ይሉኛል ምናምን፣ ቤተሰቦቿ ደግሞ እሱ እንዲያደርጓል። በጣም ነው የሚያስጠላው። ለምንድነው ማትተውት? ምንድነው ማተር የሚያደርገው? እኔ ነገሩ የገንዘብ ጉዳይ ነው የሚመስለው። አሁን አንዳንድ የተወሰኑ ቪዲዮዎችን አሳያቸዋለሁ፣ የገንዘብ ነው የሚመስለውና ለምንድነው ማትተውን? እኛ ምን አገባን እንዴ? በቃ እኛ እናንተንም ያወቅናችሁ በቃ በዘማሪዋ ምክንያት ነው። አናውቃችሁም ነበር እኮ። በቃ ተው፣ ወደ ሚዲያ ታምጡ የፐርሰናል ኬዛችሁ። እንድንዳኛችሁ ከፈለጋችሁ ቤተክርስቲያን ሄዱና ጤናማ ቤተክርስቲያን ሄዳችሁ እዛ ጉዳያችሁን አሳውቁ። እንዲህ ሚዲያ ላይ እየመጣችሁ ነገሩን አታራግሙ፣ እኛንም አታስጨንቁን። አሁን ለመዳኘትም አይመች፣ ሀሳብ ለመስጠትም አይመች። እንደው እስቲ ራሷን አንቃ ነበር የሚል ዜና ስንሰማ ምንድን ነው የሚሰማን? እንዴ እናንተ ናችሁ ሞቷን ያፈጠናችሁት እኮ ነው የምንላችሁ። እንዴ ለምንድን ነው እንደዚህ የምታስጨንቁን? በቃ ተው። ተጣሉ ሁለቱ። እኔ ምንም የማውቀው ነገር የለም። ኦኬ እሺ በቃ ብለን ወደ ቤት ተመለስን። ሁሉ ነገር ቀርቶ ምስርንም ታይስላት ተው አንተ አታውቅም፣ ይሄ የቤተሰብ ጉዳይ ነው ምናምን በቃ የሚመላለሱት ይከብድ ስለነበር እሱ ውስጥ መግባት አልፈልግም። ያንን ነገር ወደ አባትየው ደረሰ። አባትየው አወራ፣ ሁለቱንም አወራ። በቃ እኔ ወደ ቤት እመለሳለሁ አሉ ማዘር። እንዴ ለምንድን ነው? ምክንያቱም እኔ ነኝ መሀል ላይ የምጎዳው። የሆነ እሳቸው ሲመጡ አጣላቸው ነው የሚባለው ለኔ። ስለዚህ አይተው ማዘር ስለ አንተም ዝም በል ምናምን ብለው እኔንም እሷንም ነው የሚቆጡት። አይ በቃ ምስርዬ ተይ አብርጂ አልፈልግም ምናምን አለች እሷ። ነጋ እንደምን ነክቶም ያው ነገር እንደቀጠለ ነው። አባትየው በቃ ችግር የለውም ናኳት ወደዚህ አለ። እናትየው እህትየውም ያለች ይመስለኛል፣ አላስታውስም በሰዓቱ ግን ታላቅ ወንድምየው እንደውዬ እባክህ አቡሽ ሁለቱ ተጣልተዋል አስታርቃቸው። እኔ አሁን እዚህ ውስጥ መግባት በጣም እየከበደኝ ነው። ምክንያቱም እኔ ሁሉንም ነገር ሃንድል ማድረግ አልችልም ብዬ ነገርኩ። በቃ ችግር የለውም ምን ያናገራቸዋለሁ አለ። እንደዛም ሆኖ ነገሮች አልበረዱም። ከምስር ጋር አወሯት። ምስሯ በቃ ቢያንስ ለእኔ ስትይ ይቅርታ ጠይቂ፣ በቃ እኛ በሰዓቱ ያለግነው ነገር ምናልባት ለእሳቸው ስህተት ሆኖ ይችላል ብዬ ይቅርታ አስጠየቅኳቸው። ይቅርታ ስትጠይቃቸውም እሳቸው ፈቃደኛ አልነበሩም በሰዓቱ። በቃ እኔን ወደ ሀገሬ ላኩኝ ነበር ሲሉ የነበሩት። ምስር መጣችና ከዚህ በኋላ ምንም እንዳትለኝ ይቅርታ ጠይቄያለሁ አልቀበልም ብላለች ብላኝ ሄደች። ያው ጌታ ኢየሱስ ምስክር ነው። ምልክ ቢላ አንስቼ እዛቸው ፊት ሄጄ እኔን እንደ ልጅ ካላዩኝ ይሄው እሱ የሚሄዱ ከሆነ ራሴን እዚሁ ሬሳ ይዘው ይሄዳሉ ብዬ ቢላ ይዤ ነው ቆምኩት። እግራቸው ላይ ወድቄ ለምኜ ነው እንደዛ ይሆነ። ለምኜ ባኩትን ተው ምናምን አሉ ምናምን በጣም ብዙ ነገር ተናገሩ። የተናገሩትን መድገምም አልፈልግም። በጣም ብዙ ነገር አሉ። ለምኜ እግራቸው ላይ ለምኜ ጨርሼ ወደ ክፍሌ ስገባ ምስር የቻርጅ ገመድ አንስታ አንገቷን አንቃለ ፌንት ነቅላለች። ኢየሱስ ክርስቶስ አርቼ አረምንቱ አረ ወደቀች ስላት በቃ እሷም ደንግጣለች ምናምን ነገር አምቡላንስ ጠራው። የዛን ቀን ማለት ነው ራሷን አንቃ ነበር ምናምን ማለት ምን ማለት ነው? በቻርጀር ኬብል አንገቷን አንቃ ምናምን ፌንት ሰርታ ምናምን ብሎ እንዴ በቃ ተው አታውጡ። በቃ ከዚህ በላይ አታወሩ እንዴ። በጣም ነው የሚያስጠላው። አረ በቃ ተው። በክፉም በደጉም አብራችሁ አልፋችኋል። አንተም ወንድማችን ሚዲያ ላይ እየመጣ ዲፌንድ ለማድረግ አትሞክር። የእውነቴ ነው። ለአንተ እውነት ካለ እግዚአብሔር ራሱ መልስ ይሰጣል። ቤተሰቦቿ እንወዳችኋለን፣ እናከብራችኋለን። የልጃችሁ ሀዘን ይገባናል፣ እኛም አዝነናል። መጽናናቱን አሁንም ይስጣችሁ።
ግን ደግሞ እባካችሁ በቃ እናንተም እውነት ካላችሁ ደግሞ የእውነት አምላክ ቅን ፈራጅ ጌታ ይፈርድላችኋል። እሱ መልስ ይሆናችኋል። እርሱ አንደበት ይሆናችኋል። እባካችሁ ግን ወደ ሚዲያ አትምጡ። በቃ አትምጡ። ደውሎ ለሚጠይቋችሁ ሰዎችም መልስ አትስጡ። አያስፈልግማ። አያንጸን። እየፈራ ነው። አስደነገጠን ጉዳዩ እኮ። ራሷን አንቃ ነበር ማለት እኮ ምን አይነት ተጽዕኖ ውስጥ እንደነበረች እቺ እህት እንዴ! ኧረ በጣም እባካችሁ እንደለምናችሁ በቃ ተውት። እናንተም ለአንተም እግዚአብሔር አለልህ፣ ለእነሱም እግዚአብሔር አለላቸው። እሱ ትክክለኛ ፈራጅ ነው። እኛ ጋር ብትመጡ ግን ወይ እነሱን እንደግፋለን ወይ አንተን ነው የምንደግፈው። እኛ ቀን ፈራጆች አይደለንም። እባካችሁ ወደ ሚዲያ መታችሁ አትሰጣጡ። አንተ እኮ እህታችን ዛሬ ወደ ጌታ ወደ አባቷ ሄዳለች እንጂ እንደው እግዚአብሔር ፍቃዱ ሆኖ እኮ እዚህ ብትሆን ኖሮ ባለቤትህ ሆና ከቤተሰቦቿ ጋር ተቀላቅለ በሰላም የምትኖር ወንድም ነህ። ስለዚህ ያንን ቢሆን ኖሮ የሚሆነውን መልካም ነገር አስቡና አፉ ተባባሉ እና በዛ ጊዜ የማይገቡ ንግግሮችን እንዲሁም በጣም አንተስ ብቻ ሳይሆን ማዘርዬ ራሱ ይወዱ ነበር። አላቅም ከማዘር ጋር ራሱ አውርቻለሁ። ዮናታን እናት ጋር አውርቻለሁ በስልክ ራሱ በእውነት መርቀውኛል። እውነቴን ነው የምናገረው፣ ጌታ ምስክሬ ነው። ግን ለካ እንደ ሳውል አሳዳጅ ሆነን መጨረሻ ላይ ወደ ወንጌል ራሱ እግዚአብሔር አምላክ ሰበሰበኝና ብዙዎቹን ነው አይተው ሊሆን ይችላል፣ ሳታይ ሊሆን ይችላል። ብዙዎቹን እያንዳንዱን ያስቀየምኳችሁ ካለ ይቅርታ እያልኩ ቪዲዮ ሰርቻለሁ እና እንዲያግኝቼ ማለት ለራሴ ስለተሰለ ለማንም አይደለም፣ ህሊና ያለው ሰው ሲያጠፋ ይቅርታ ማለት ነገሩ መልካም ነው ብዬ ስላሰብኩኝ በትልቁ ይቅርታ ብያለሁ። እጅግ አሁን ሳየው ቪዲዮዎቹን እደነቃለሁ። ይሄን ቪዲዮ ይሰራል እንዲላለው በዛ ሰዓት እኮ ጥብሴ ነው። በዛ ሰዓት ገባ ላይታይ ይችላል። ብዙ ነገሮች የምታይበት መነጽር ካልተቀየረ መቼም ቢሆን እንትኑን አታይ ማናችንም ብንሆን ማለት ነው። አሁን ግን ባለው እግዚአብሔር ይባረክ። ማንም ነው ማለት ማንም ኢቭን በጥፋት ደረጃ ማያቸው ወንድሞች እህቶች ቢኖሩ በዓለም ራሱ ያሉት አንቺ እንዲህ አንተ እንዲህ የሚባለው ነገር ለራሴ መስማት አልፈልግም እንኳን ልለውና ለዚህ እግዚአብሔርን ነው ተቆጥናል። ስለዚህ አንተም ለሰው ላይ ዩዥዋሊ ክርስቲያኖች ከመላቸው ግን በክርስቲያን ደስ ይላል። የዮኒ ለውጥ ባይዘዌ ግራጁዋል ቼንጅ ነው። በቃ በጣም የሚገርም ለውጥ ነውና ጌታ በቤቱ ያጽና፣ ጌታ በቤቱ ይትከል። በአለት ላይ የተተከለ ቤት ምንም ቢመጣ አይደረምሰውም፣ አያንከባልሉም እና በአሸዋ ላይ ከተተከለው ቤት ይልቅ በአለት ላይ የተተከለው ቤት ጠንካራና ጽኑ ነውና እግዚአብሔር በቤቱ ተክሎ ያኑርክ። እግዚአብሔር በቃሉ ዕለት ዕለት ይሙላ። ቃሉን ዕለት ዕለት እንድታሰላስልና የመረጥከው መንገድ ትክክለኛ እንደሆነ የሚያስረዳ መንፈስ ቅዱስ ዕለት ዕለት ያድስህ። ጌታ ስላንተ እናመሰግነዋለን፣ እናከብረዋለን። ወንድማችን ተባረክ። ዮኒም ደግሞ አክብራሃቸው። አንድ ቀን በፊት እንደዚህ መዝሙር እየዘመረች ቪዲዮ አጋርታ ነበረ። ሊሊ ቭሎግን ብዙዎቻችሁ ታቋታላችሁ። የዕለት ተዕለት እንቅስቃሴዎቿን ከልጆቿ ጋር የምታሳልፈውን በቪዲዮ ታጋራለች። እንደዚሁም የካሜራ ባለሙያ ናት። በደረሰባት የትራፊክ አደጋ ግን ዛሬ ህይወቷ ማለፉ ተሰማ። በዚች ምድር ላይ የውሸት ኖረን የእውነት ግን እንሞታለን። ይገርማችሁ ይቺ እህታችን በኢየሱስ ከአንድ ቀን በፊት ነበረ ቪዲዮ የለቀቀችውና ዛሬ ግን በህይወት የለችም። ለቤተሰቦቿ፣ ለወዳጅ ጓደኞቿ፣ ለፎሎወሮቿ ሁሉ መጽናናትም እመኛለሁ። እንግዲህ እንደዚህ ነው ህይወት። በጣም አጭር ናት። በጣም ረጅም መስሏችሁ አትድላሉ። እንደ 1000 ዓመት ኗሪ አትንደላቀቁ። እንደ 1000 ዓመት ኗሪ በጣም ቦታ ይዛችሁ አትለጠጡ። ማነው
አንድ ዘማሪ ሲዘምር ምን አለ? እንደ እርሻ ምትኗሪ አልንደላቀቅም ጸጋን ስትሰጠኝ ፊቴን አልነሳህም አፍታ እንደቀረው ሰው ጉድ ጉድ ላለው አገልግለኝ ካልከኝ እድሉን ካገኘው ተንሰብስቤ ነው ማገለግሌ ተንሰብስቤ ነው ምዘምርልህ ተንሰብስቤ ነው ላንተ ምኖረው ተንሰብስቤ ነው እድል ካገኘው እያለ ይዘምራልና ተንሰብስበን እያመለክ ነው። ጥሩ ጎበዙን እድሜያችንን ለይተን ለጌታችን እየሰጠን እንኑርለት። ቀኑም ከሆነ ደግሞ እንደው እሱ ወደ እሱ እንሄድ ዘንድ ከወደደ ደግሞ ቆንጆውን እድሜያችንን ጎበዙን እድሜያችንን ሰጥተነው ወደ እሱ መሄድ ይሁንልንና ህይወት በጣም አጭር ናት። አሁንም በድጋሚ መጽናናት ለቤተሰቦቿ፣ ለወዳጅ ጓደኞቿ እንዲሁም ደግሞ ለፎሎወሮቿ እንመኛለን። አብራችሁኝ ስለቆያችሁ እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።